ኦስትሪያ በድርቅ ለተጎዱ ወገኖች የ7 ሚሊዮን ዩሮ ድጋፍ እንደምታደርግ አረጋገጠች። የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ከኦስትሪያ አቻቸው ሰባስቲያን ኩርዝ ጋር በአገራቱ ግንኙነት በተለይም በድርቅ ለተጎዱት ወገኖች በሚደረገው ሰብአዊ ድጋፍ ዙሪያ ተወያይተዋል። ሚኒስትሩ ወደ ኢትዮጵያ የመጡት የድርቁን ሁኔታ በማየት ጉዳት የደረሰባቸው ዜጎችን ለመደገፍ በሚቻልባቸው መንገዶች ላይ ለመምከር እንደሆነ ገልጸዋል። ለአብነትም በሶማሌ ክልል ድርቅ ያደረሰውን ጉዳት መመልከታቸውን ሚስተር ኩርዝ ጠቁመው ድጋፉ ሁለቱ አገሮች ባላቸው ጥብቅ ግንኙነት ላይ ተመስርቶ እንደሚደረግም ገልጸዋል። ኢትዮጵያ በአፍሪካ በፍጥነት እያደጉ ካሉ አገሮች ግንባር ቀደም አገር መሆኗንና በልማቱም ያላቸው ግንኙነት እንደሚጠናከርም ነው የገለጹት። ዶክተር ቴድሮስ በበኩላቸው ኢትዮጵያ በውጭ ግንኙነት ረገድ ቅድሚያ ከምትሰጣቸው አገሮች አንዷ ኦስትሪያ መሆኗን ተናግረዋል። በልማቱ ዘርፍ ውጤት በተመዘገበባቸው ፕሮጀክቶች ላይ ያላት ተሳትፎና ድጋፍ ከፍተኛ መሆኑንም ነው ያስታወቁት። ኢትዮጵያና ኦስትሪያ በጤና በግብርናና በኢነርጂና በሌሎችም ዘርፎች ትብብር አላቸው ሲል ዘገባውን ያደረሰ የኢትዮጵያ ዜና አገልግሎት ነው።